እየተደበደብንም እኮ እናገለግል የነበረው ለኦርቶዶክስ ታማኝ ስለነበር ነው። በኢትዮጵያ ሕግ ቁጥጥር ስር መዋል አለበት ብዬ ከማስባቸው ዝቃጭና ወራዳ ፓስተሮች ውስጥ አንዱን ላሳያችሁ። በታቦት የሚነግዱ ፓስተሮች በጣም ነው የሚገርሙኝ በነገራችን። ስለዚህ አሁን ያ ሲኖዶስ ስለሌለ ውግዘቱ ተነስቷል። አቤት ምን የመሳሰለ ጸጋ ያላቸው ሰዎች ከዚች ቤተክርስቲያን ሲወጡ እኮ ጸጋቸው ብን ብሎ ጠፍቶ እነሱ ናቸው ወይስ አይደሉም ማለት ደረጃ ላይ ተርሰዋል። ምን የመሰለ ድምፅ የነበራቸው ድምፃቸው የትገባ ያልናቸዋል። ምን የመሰለ ስብከት፣ ምን የመሰለ ሀብተ ፈውስ የነበራቸው ወጥተው ባዶን የሆኑት የበረከት አምላክ ነው እግዚአብሔር። ሲባርከንም ሲያኖረንም እያስተማረን ነው እግዚአብሔር። ሰው መናፍቅ የሚሆነው ለምን ይመስላችኋል? አንተ የመጀመሪያው ሰው አይደለም በክርስትናው ስትገፋ። ኢቭን ተሐድሶ የሚባለው ስለ የለው ባይዞ አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና በኢትዮጵያ ሕግ ቁጥጥር ስር መዋል አለበት ብዬ ከማስባቸው ዝቃጭና ወራዳ ፓስተሮች ውስጥ አንዱን ላሳያችሁ። ከሰላሌ አገሩ የጠንቋይ አገር ነው፣ የመተተኛ እና ከዚህ በፊት መስክሬ ነበር። አባቱ የሰላሌ ሕዝብ የሰላሌ ማህበረሰብ በእንዳንተ አይነቱ ዝቃጭ አፍ የሚጠራ አይደለም። የሰላሌ ክርስቲያኖች ጠንካራ ክርስቲያኖች ናቸው። የሰላሌ ሕዝብ ጠንካራ ሕዝብ ነው። ስንትና ስንት ጀግና የወጣበት ሀገር ነው። ሀገርን በየዓለሙ ክፍል እየዞሩ ያስጠሩ ጀግኖች ሴቶችም ወንዶችም ስንት ምሁራን ስንት አትሌቶች የወጡበት ሀገር ነው ሰላሌ። ከሁሉ በላይ ደግሞ የብፁዕ አቡነ ጴጥሮስ ሀገር ነው። የጀግና ክርስቲያን ሀገር ነው ሰላሌ። በእንዳንተ አይነቱ ዝቃጭ አፍ የሚጠራ ሀገር አይደለም። አንድን ማህበረሰብ በዚህ ደረጃ አዝቅጦና አውርዶ ከመናገር በላይ አሁን ያለውን ትውልድ ከማበላሸት ከመበረዝ ለሰላሌ ያለውን ምልከታ በዚህ መልኩ እንዲያደርግ ከማድረግ በላይ ወንጀል አለ ብዬ አላስብም። ስለዚህ ይሄ ሰው ተይዞ ለሕግ እንዲቀርብ እንፈልጋለን። እኔ በአንድ ጉዳይ ምክንያት ሰላሌ ሄጄ ነበረ፣ ለስራ ጉዳይ። ውሃ ስትላቸው ወተት የሚያቀርቡ ማህበረሰቦች ናቸው። ውሃ ጠይቀህ ትሪ ሙሉ ምግብ የሚመጣልህ ሀገር አንዱ ሰላሌ ነው ኢትዮጵያ ውስጥ ስለማውቃቸው ነው። ስለዚህ አንድን ማህበረሰብ በዚህ ደረጃ አዝቅጦ ጠንቋይ፣ መተተኛ ምናምን ብሎ መጥራት ይሄ ከወንጀልም በላይ ወንጀል ነው ብዬ ነው ማስበው። ትውልድ ትበክላለህ አባቱ። ስለዚህ እስር ቤት ነው መቀመጥ ያለብህና ይህ ሰው በህግ እንዲጠየቅልን እንፈልጋለን። አመሰግናለሁ። በታቦት የሚነግዱ ፓስተሮች በጣም ነው የሚገርሙኝ በነገራችን። ስለዚህ አሁን ያ ሲኖዶስ ስለሌለ ውግዘቱ ተነስቷል። ስለደረሰብህ በደል ነው ወይስ ስለተገለጠልህ እውነት ነው እንዲህ የምትናገረው? የምናገረው ድሮ ነው፣ ምቀጫውም ድሮ ነው የሚሆነው ማለት ነው። አንተ የመጀመሪያው ሰው አይደለም በክርስትናው ስትገፋ። ኢቭን ተሐድሶ የሚባለው ስለ የለው ባይዞ ኢትዮጵያ ውስጥ ምን ብታረግ ልትወደድ እንደምትችል የታወቀ ጉዳይ ነው። ስብሰባ ላይ ያወጡት በጣም አደገኛ የሆነ መረጃ አለ። ያኔ ለመናገር በጣም ከራሴ ጋር ተሟግቻለሁ። እየተደበደብንም እኮ እናገለግል የነበረው ለኦርቶዶክስ ታማኝ ስለነበር ነው። አቤት ምን የመሳሰለ ጸጋ ያላቸው ሰዎች ከዚች ቤተክርስቲያን ሲወጡ እኮ ጸጋቸው ብን ብሎ ጠፍቶ እነሱ ናቸው ወይስ አይደሉም ማለት ደረጃ ላይ ተርሰዋል። ምን የመሰለ ድምፅ የነበራቸው ድምፃቸው የትገባ ያልናቸዋል። ምን የመሰለ ስብከት፣ ምን የመሰለ ሀብተ ፈውስ የነበራቸው ወጥተው ባዶን የሆኑት የበረከት አምላክ ነው እግዚአብሔር። ሲባርከንም ሲያኖረንም እያስተማረን ነው እግዚአብሔር። እና ይህ ልጅ ወደ ልቡ ተመለሰ ይላል። ምን አለ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸዋል? ከኔ ጋር በሉ። በአባቴ ቤት እንጀራ የሚተርፋቸው
አገልጋዮች ስንት ናቸው? እሺ አባታችን ማን ነው? እግዚአብሔር። የአባታችን ቤት ማን ናት? የአባታችን ቤት ሙያተኞች ደግሞ እነ ቅዱስ ጊዮርጊስ ናቸው። እንጀራ የሚተርፋቸው ሙያተኞች፣ ከራሳቸው አልፎ ለሌላው የሚያማልዱ፣ ከራሳቸው አልፎ ለኛ የሚጸልዩ፣ በረከታቸው ለኛ የሚተርፍ የአባታችን ቤት ሙያተኞች ቅዱሳኑ ናቸው። እመቤታችን ናት። ጻድቃን ሰማዕታት ናቸው። ቆርሰው ለኛ ለምግባር ድሆቹ የሚሰጡት በረከት ያላቸው ማለት እና ተነስቼ ወደ አባቴ ሄዳለሁ ልጅ ልባል አይገባኝም እለዋለሁ አለ። ተነስቶም ወደ አባቱ መጣ ይላል። ይህ ልጅ በጣም ይደንቃል። አሳማ ሲጠብቅ ነበር። ልብሱ ቆሽሿል። ገላዬን ልታጠብ ልብሴን ልቀይር ሳይል ከነሽታው ተነስቶ ወደ አባቱ መጣ። አንዳንድ ሰው ወደ ቤተ ክርስቲያንና ሲባል የለም ቆይ ማስተካክለው ነገር አለኝ፣ አሁን ጥሩ አይደለም ሕይወቴ ቆሽሻለሁ ይላል። የሚያስተካክለን ማን ነው? እግዚአብሔር ነው። የሚያጥበን እሱ ነው። ሰው አያጥብህም፣ እግዚአብሔርን የሚያጥብህ። እጠበኝ ከበረዶም ይልቅ ነጭ ሆናለሁ ነው ያለው። ስለዚህ ተነስቶ ወደ አባቱ መጣ። ወደ አባታችን በንስሐ ለመምጣት ያብቃል። እንዳየው አዘነለት። እግዚአብሔር ያዝንልናል። ሩቅ ሆነን አይቶ ያዝንልናል። ወደ እርሱ ሮጠና አቀፈና ሳመው። የሮጠው ልጅ አይደለም አባት ነው። መሮጥ የነበረበት ማን ነው? ልጅ በእርምጃ አባት በሩጫ። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ነው የሚቸኩለው። እኛ ግን ይቅር በለን ለማለት የእርምጃ ያህል ነው የምንጎተተው። እግዚአብሔር ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ሰለቸን። እሱ ምህረት ማድረግ ሳይሰለቸው እኛ ማረን ማለት ሰለቸን። ሮጠና አቀፈና ሳመው። የራበው ለምግብ የጠማው ለመጠጥ እንደሚቸኩል ክርስቶስ ይቅር ለማለት ይቸኩላል ይላል አባ ጊዮርጊስ ዘጋስጫ። አቀፈና ሳመው። ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩ ጫማ ስጡት፣ የሰባውን ፍሪዳ ረዱለታል። እግዚአብሔር ይቅር በለኝ ብለህ ስትመጣ የት ከርመህ መጣ ብሎ አይጠይቅህም። እኔ እናንተ በሩቁ የምትመለከቱትን በጭንቅላቴ ተሸክሜ ነበር ስዞሬ ነበር። እናንተ ለብሶ ነው የምታውቁት አይደለ? እኔ በቃ ቀብቼ ነው። በጣም ከባድ እኮ ነው ወገኖች። ማን ይናገር የነበረ ማን ያርዳ የቀበረ። አቶ ትዝታው የሚቀባጥረው ስለ ታቦትን ኦርቶዶክስ አይነታላችሁ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እስኪ በመረጃና በማስረጃ እንሄድበታለን ማለት ነው። እንደተለመደው አዲስ ኪዳን የለም ብለው ከሚከራከሩት ወገኖችና ዋናው አለቃቸው ሆኖ የሚከራከረው የትልቁ የዲያብሎስ ልጅ ሆነው ትዝታው ሳሙኤል የሚባል የአባቱ መንፈስ የወረሰው ሰውዬ ነው ማለት ነው። ስለዚህ ለሱ ደግሞ መልስ እንሰጣለን። በነገራችን ላይ እሱ እንደሚናገረው ድሮ አባቱ ሲያደርግ የነበረውን ነው። እኔ ምንድን ነበርኩኝ አለ። ቀሲስ ሆኜ እሸከም ነበረ ታቦት አለ። ሳጥናኤል ዲያብሎስ እኮ የእግዚአብሔር የሥላሴ መንጦላይት በር ከፋች ነበረ። እስከዚህ ስልጣን የነበረው ነው። ያ መልአክ ነው ወርዶ ተዋርዶ የምንረግጠው እኛ ማለት ነው። ፕላስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦትን አታመልክም። የምታመልከው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን እንጂ። ከዛ ውጭ ታቦት ላይ የሚጻፈው ምንድን ነው? አልፋ ወኦሚል ነው። አልፋ ወኦሜጋ የሚል ነው። እሱም ደግሞ መጽሐፍ ቅዱሳዊ ማስረጃ ያለው ነው። የዮሐንስ ራዕይ ምዕራፍ 22 ቁጥር 12 እስከ 13 ያሉት አንብብላችሁ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል። በነገራችን ላይ እዚህ ጋር በጣም ኢንተረስቲንግ የሆነች ፖይንት አለች። ለእያንዳንዱ በሥራው መጠን እከፍለው ዘንድ ዋጋዬ ከእጄ ናት አለ፣ ወይም ደግሞ ከእኔ ናት አለ። ስለዚህ እንደ ስራህን እንጂ የሚከፈልህ እንደ እምነት አይደለም። ይሄንን ማየት አለባችሁ እዛ ያላችሁ ታች ቤቶች ማለት ነው። እችን ኢንተረስቲንግ ፖይንት ነች። አልፋና ኦሜጋ የሚለው ኢየሱስ ክርስቶስ የሚመጣው እንደ ስራችን ሊከፍለን ነው። ስለዚህ መልካም ስራ ስሩ፣ ለድሃ መጽውቱ፣ ርኅሩህነት ይኑራችሁ፣ ሰውን አትሳደቡ፣ ኦርቶዶክሳውያን አታንቋሹ፣ ቅዱሳን አትሳደቡ። እንደ ስራ መጠን ስለሚከፍል ማለት ነው። ዛሬ ላይ ያላከበርከው ቅዱስ ነገር ለአንተ ምልጃ ሊቆምልህ አይችልም። ይህን እንድታቅ ኢየሱስ አላቅም ነው የሚለው ነገር ላይ አላቅም ሄደ ወደዛ ሄዱ ነው የሚለው። በግራው ነው በዛ በጨለማው ነው የሚያቆም። ከዛ ደግሞ ለጌታችን ለአምላካችን ለኢየሱስ ክርስቶስ ደግሞ እንሰግዳለን ማለት ነው። ምክንያቱም ታቦት ኢየሱስ ምን ያለ ካል ይሄ 10 ትእዛዛት ተሽረው አሁን ላይ የሚጻፈው የትኛው ነው የሚጻፈው?
አልፋ ወኦሜጋ የሚለው ነው። ከዛ ጉልበቱ ለኢየሱስ ክርስቶስ ይንበርከክ የሚለው ይጻፋል። ይሄ መጽሐፍ ቅዱሳዊ ማስረጃ ያለው ነው። ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ እንደዚህ ይላል፣ ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው ይላል። የምንሰግደው ለኢየሱስ ስም ነው ማለት ነው። ለምን? እዛ ጋር አልፋና ኦሜጋ የሚለው ስሙ ስለተጻፈ ታቦቱ ላይ ጽላቱ ላይ ስለተጻፈ ማለት ነው። አባቶቻችን የሚሸከሙት ጽላት የኢየሱስ ክርስቶስን ስም ነው። ለስሙ ደግሞ ስገዱ ስለሚል መጽሐፍ ቅዱስ ለስሙ እንሰግዳለን ማለት ነው እንጂ ለታቦቱ አንሰግድም። ይሄ ነው መልሳችን። እያወቁ ግን ትዝታውና መሰሎቹ ሐሰትን ከራሳቸው ስለሚያመነጩ ዲያብሎስ አባታቸው ቀድሞ ሐሰተኛ ስለነበረ ከሱ ስለሚመሩ በእርሱም ስለሚተዳደሩ ሐሰተኛ የሆነ ትምህርት እያመጡ ቤተክርስቲያን ለመውቀስ ይሞክራሉ። ግን ፉርሽ የሆነ አስተሳሰባቸው ነው። ይሄ ደግሞ ከሰይጣን ከዲያብሎስ ከአባቶች ስለሚያመነጩት ማለት ነው። እኛ ደግሞ በእውነትና በመንፈስ ሆነን ስለምንናገር ትክክለኛ መጽሐፍ ቅዱሳዊ ማስረጃ አለን። ስለዚህ እኛ ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ እንደምንበረከክ ለእርሱም እንደምንሰግድ እየታወቀ ነገር ግን ለታቦት ትሰግዳላችሁ፣ ታቦት ታመልካላችሁ እየተባለ የሚነገረው በሙሉ ስህተትና ሐሰት እንደሆነ ኦርቶዶክሳዊ ልንገነዘብ ይገባል። ከዛ ውጭ ደግሞ እነዚህ ነው ትዝታውና መሰሎቹ በሙሉ እኛን ካተሳደቡ፣ ኦርቶዶክስን ካልነቀፉ፣ ታቦትን ካላነሱ፣ ስዕላትን ካልሰደቡ፣ እንዲሁም ደግሞ ቅዱሳኖቻችንን ካልሰደቡ እንጀራ የላቸውም። ምክንያቱም የነሱ ስድባቸው እንጀራቸው ስለሆነ ሚዲያ ላይ የሚናገሩት በሙሉ ሄደው በዛች ነው የሚጎርሱት ማለት ነው። ስለዚህ የሥራ ምንጫቸው ስለሆነ ደስ ሊለን ይገባል። ከዛ ውጭ ግን እነሱ ስለተናገሩ እነሱ አንድ ነገር ስለወረወሩ እኛ ምንም የምንነገጥበት ምክንያት የለንም። ትክክለኛውን ኢየሱስ ስለምናመልክ ማለት ነው። ይህ ብላኝ ለእነርሱ እንደ ስራቸው መጠን ሲከፍላቸው ያኔ ትክክለኛ ዋጋቸውን ያገኛሉ። በዮሐንስ ራእይ ምዕራፍ 12 ቁጥር 7 ጀምሮ እንደዚህ ይላል፣ በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱም ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም፣ ከዚያም ወዲህ በሰማይ ስፍራ አልተገኘላቸውም ይላል። ከዛ ዝቅላ ምን ይላል መሰለኝ ቁጥር 9 ላይ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ቀድሞ የነበረው የእግዚአብሔርን መንጦላይት እስከ መክፈት ድረስ የደረሰ ታላቅ የነበረው መልአክ ከሚካኤልና ከመላእክቱ ጋር ተጣልቶ ከሱ ከወደቁት መላእክት ጋር ወደ ምድር ተጣለ ማለት ነው። ዝቅልና በሰማይ እረፍት ሆነ ይላል፣ ለምድር ግን ወዮላት ይላል። ምክንያቱም ዓለምን ሁሉ የሚያስተው ዘንዶ ወደ ምድር ተጥሏልና። በእነማን ላይ የሚያድረው? በነትስታውና በመሰሎቹ ላይ የዲያብሎስ ልጆች ላይ የሚያድረው ትልቁ ሰይጣን እባብ ዲያብሎስ አዳምና ሔዋን ያሳታቸው ወደ ምድር ተጥሏልና ይላል። በትንቢትም እንደዚሁ ይናገራል። ትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 ጀምሮ እንደዚህ ይላል፣ አንተ የንጋት ልጅ የአጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አሕዛብን ያዋረድህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ ይላል። አንተ በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከዳመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ፣ ነገር ግን ወደ ሲኦል ወደ ጉድጓዱም ጥልቅ ትወርዳለህ ይላል። ስለዚህ ይሄ ሳጥናኤል በትዕቢቱ የተዋረደ ነው። አቶ ትዝታው ዛሬ ላይ መጥቶ እኔ ታቦት ሲሸከም ነበረ፣ ማን ያርዳ የቀበረ ማን ይናገር የነበረ እያለ ቢቀባጥርም እንኳን ነገር ግን አባቱም ዲያብሎስ ሰይጣንም የእግዚአብሔር መላእክት ነበረ። አሁን ላይ ከመላእክት ጋር እኛን የሚያስተን እሱንም ጭምር ያሳተው ማለት ነው። አሁን ላይ በእርግጥ እሱ በቁጥጥሩ ስር ስላለ አባቱ ስለሆነ መጽሐፍም እንደዚህ ነው የሚለው በዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆምም፣ ሐሰትም ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነውና ይላል። ስለዚህ የትዝታውና የመሰሎቹ አባት ሰይጣን ዲያብሎስ በመባል ይጠራል ማለት ነው። አሁን ላይ እዚህ ጋር መጣችሁ አትሳደብ ምናምን ትሉ፣ እኔ አትሳደብኩኝም። መጽሐፍ በሚጠራቸው በግብር ስማቸው ግን እጠራቸዋለሁ። እነዚህን የሰይጣን ልጆች ማለት ነው፣ የሰይጣን ቆራጭ የሆኑ ሰዎችን እኔ አይደለም ነው መጽሐፍ ቅዱስ ስለሚለው በሱ ልክ ነው የምነግራቸው እኔ። ምክንያቱም አለባብሼ ማለፍ ስለማልፈልግ እሱ እኔን ቅቤ እየቀባኝ አይደለም፣ ቤተክርስቲያንን ቅቤ እየቀባት አይደለም።
ነገር ግን አሁንም ለፕሮቴስታንት የምንናገረው ነገር አለ። ኑ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በክብር ወደሚመለክበት ቅዱሳን ጻድቃን ሰማዕታት ደናግል መነኮሳት ወደሚከበሩበት ቅድስት ድንግል ማርያም ማግኘቷ በሚነገርበት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥታችሁ ቅድስት የሆነውን የጌታችን ኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን እንድትቀበሉ በእግዚአብሔር ስም እንጠይቃችኋለን፣ እንጠራችኋለን። ኑ ጌታን ተቀበሉ፣ ኑ በብርሃኑ ተመላለሱ። ሰው መናፍቅ የሚሆነው ለምን ይመስላችኋል? ከመቅደስ ውጪ ሆኖ ስለሚኖር እኮ ነው። ክርስቲያኖች አንዳንዶቻችን ብዙ እንባትላለን፣ እንደክማለን። በእውነቱ ግሸን እንወጣለን፣ ላሊበላ እንጓዛለን፣ አክሱም ድረስ እንዘልቃለን፣ ወይም ወደ ሌሎቹ ኢየሩሳሌም ድረስ እንጓዛለን። ግን እዚሁ ቆመን ክርስቲያኖች እዚሁ እያለን አንድ ልንገባበት ያልቻልነው የቅርብ ሩቅ ቤተ መቅደስ ያለ የልቡናችን ቤተ መቅደስ የነፍሳችን ቤተ መቅደስ ዳዊት እዚህ ውስጥ ነው መግባት የናፈቀው። ይሄ መቅደስ ሆኖ ተስተካክሎ ከኃጢአት ነጽቶ ሰውነቴ ነፍስቴ ነጽታ ከሚያስቸግረኝ ከልማድ ኃጢአቴ ተላቅቄ የተቀደሰው በአንተ በእውነት በጥምቀት የተቀደሰው ሰውነቴ እኔ እንደገና በኃጢአት አርክሼ የዘጋው ያ ቤተ መቅደስ ተከፍቶ ወደ ውስጥ ወደ ነፍሴ ውስጥ ገብቼ አንተን የማይሄ መቼ ነው? ከቅዱሳን ኅብረት የምደመረው መቼ ነው? ክርስቲያኖች ተጠማው። ዳዊት ተጠማ። ወደ ራሱ ነፍስ ውስጥ መግባት ተጠማ። ነፍሱ ውስጥ ወዳለች ቤተ መቅደስ ለመግባት ተጠማ። እዚያ ተከፍቶ እግዚአብሔር በዚያ አድሮ ሚከፍትልኝ ቢኖር እገባለሁ ያለው በዮሐንስ ወንጌል ላይ ከሱም ጋር እኖራለሁ ያለው ቃል ተፈጽሞ በሰውነቱ መቅደስ ውስጥ እግዚአብሔርን በነፍሱ ማየት ተጠማ ዳዊት። ነፍሴ ወደ ኋላ ዋሊያ ወደ ውሃ እንደሚጠማ ነፍሴ እንደዚህ አንተን ተጠማች አለ ዳዊት።